እዚያችሁ ነው ጠላትና ወዳጆቻችሁን የምትለዩበት። ዛሬ ላይ ቆማችሁ ቀለበት አጨብጭባችሁ ስቃችሁ አድርጋችኋል። ነገ ደግሞ አልቅሳችሁ የምትጸጸቱበት ነገር ነው ብዬ ነው የማስበው። እውነት ኤፍሬም የትንሽ ትልቅ ነክ። አዎ ፈጣሪ ያክብርክ ማለት ነው። ወንድምክ ያልሆነ ስተት የሆነ ነገር ውስጥ እየገባ ስለሆነ ማንም ቢሆን አስባችሁታል? በ6 ወር ውስጥ ልጅ የወለደችለትን ሚስቱን ፈቶ ትቶ ሌላ ትዳር አይመሰረትም። ብዙ አመት ፍቅራቸው ይውላችሁ ከልባቸው ውስጥ ከውስጣቸው ሳይወጣ ብዙ አመት ተለያይተው ከ10 ከ14 አመት በኋላ ተመልሰው ድጋሚ ትዳራቸውን ያደሱ እናውቃለን። የአብርሽ ፍቅር ሳይሆን የሆነ መንፈስ ነው። በእውነት ወደ ጸበል መጀመሪያ ብትወስዱት ይመረጣል ብዬ ነው የማስበውና አሁን ላይ ሩታ በፊት እያለቀሰች የምትለምነው ነገር የለም ማለት ነው። ለትዳሯ ብዙ መስዋዕትን ከፍላለች፣ ለምነዋለች። አሁን መለመን እንደሌለባት ከዚህ በፊት ለሱ ልጁን ልዑልንም ይዛ ወደ ትዳሩ እንዲመለስ እንዲጓጓ ቤቴን እንዲል ስታረገው አልቅሳ ስትለምነው የነበረውን እንደማትጸጸት ተናግራለች ማለት ነው። ለምን ይሄን ነገር አላረኩኝም ብላ እንዳትጸጸት አድርጓታል። ስለዚህ አሁን ላይ አብርሽ ሄደ አብርሽ መጣ ምንም እንደማይደንቃት ተናግራለች። ፈጣሪ ልጇን ብቻ ያሳድግላት ማለት ነው። ጀግና ሴት ናት። እውነቴን ነው። እንወዳታለን። አንገቷ እንድደፋ አንፈልግም። ብዙዎቻችሁ ደግሞ በግዳጅ ነው ወይ ወንድ የለም ወይ ያለ አብርሽ እያላችሁ ነበረ። ወንድ ጠፍቶ አይደለም። ይሄ የሚገባችሁ በሷ ቁስል ላይ ስትሆኑ ነው። በሷ ህመም ላይ በሷ ቦታ ላይ ስትሆኑ ነው የሚገባችሁ ማለት ነው። እሷ ቆርጣ እንዳትተው ተጎኗ ሆናችሁ አንቺ ሴት ብልሃተኛ ናት፣ ትዳሩ መፍረስ የለበትም በብልሃት ያዡ። ብዙ ጊዜ እኮ ራሷን ጎርታ አብርሽ እንዲመለስ ሞክራለች አድርጋለች። እሱም አልሳካ አላት። እንግዲህ ሩታዬ ተናግራለች። ወልጄ ከተነሳው ነው የኔም ጸባይ የተቀየረው፣ እንዲህ አይነት ሌላ ነገር ውስጥ እንዲገባ ያደረጉኝ እነሱ ናቸው ብላለች። በትክክል አሁን እኛ የምንፈልገው ሩታ ጠንካራዋ ቆራጧ እንድትሆን ነው ማለት ነው። ሄርሜላ ኤፍሬምን እኔ ሳላደንቀው አላልፍም ማለት ነው። እና አትንኩብኝ፣ በቅርብ ቀን ደግሞ ሌላ አዲስ ሰፕራይዝ አለ ታያላችሁ እያለ ያው አብርሽ እየፎከረ እንደሆነ እናውቃለን። እውነቴን ነው። ያው ትዳሩን ያስምርለት። እኔ ከሄርሜላም ሆነ ከአብርሽ ጥላቻ የለብኝም። ሁሉም እህት ወንድሞቻችን ናቸው። በሶሻል ሚዲያ ነው የምናውቃቸው ከሩታንም ጀምሮ ማለት ነው። በእውነት ግን እዚህ ጋር ሴት ስትሆኑ ይሰማችኋል። ወንድ ልጅ አስወልዷችሁ ልጁን ጥሎ ገና በ6 ወር ገና ነፍሰ ጡር ሆናችሁ ወደ ሌላ ሴት ሲልከሰከስ ስታዩ ምን ያህል ህመም እንዳለው ምን ያህል ፔን እንዳለው የምትረዱት የወለዳችሁ ትክክለኛ ህይወት ውስጥ የገባችሁ። ዝሙትን የምትደግፉ ደግሞ ሩታ የምትለው ለእናንተ እውነቴን ነው የሆነ ተረት ነው የሚሆንባችሁ ማለት ነው። ገብታችሁ ስለማታውቁት ተጎርታችሁ ስለማታውቁ ምን ያህል ደግሞ ወልዳችሁ መለያየት ከባድ እንደሆነ ስለማይገባችሁ